ታዛ እሺ ታዛ ነው የሰማቻላችሁ ህይወት ምንድናት እንዴት ተገለጸ ይጠየቃል ሰዎችም ለመመለስ ይሞክራሉ ልክ ናችሁም ልክ አይደላችሁም የማይባሉበት ጥያቄ ነው መልሳቸውም ልክ እንደዛ ነው አንዳንዶቹ ተጠያቂዎችም ምን አይነት ጥያቄ ነው እየጠየከነ ያለው የሚል ጥያቄ አርገው መልሱን ይሰጣሉ አንዳንዶቹ ጠያቂዎችም ትክክለኛ መልስ ለመፈለግ ሳይሆን እናንተን ሪፍሌክሽን ነው ምን ፈልገው ወይ እንዴት ያሰባችሁት ነው ይሄን ጉዳይ የሚለውን ለማወቅ ብቻ ነው ይላሉ ብዙዎች ጠይቀዋል ብዙዎች መልሰዋል ከዛ ውስጥ ለመዝናናት ያክል የህይወት ትርጉም ተብሎ ሲጠየቅ ሰውየው 42 አለ በእድሜው ቁጥር በቃ የህይወቴን ትርጉም እዚህ እድሜ ውስጥ ታገኙታላችሁ ለማለት ነው አንዳንዴ በእድሜያችን ልንመልሰው እንችላለን እድሜ 60 ከሆነ 60 ልንለው እንችላለን 60 ምን ይዟል ሰርች አርገሽ ወይ የሆነ ስንቱን አብራርቼ ይችላል ለማለት ነው ባጭሩ ነው ግን 42 ብሏል ላይፍ ኢዝ ኤ ሮለር ኮስተር ብሏል ሮለር ኮስተር ይሄ ገጠር አካባቢ የሚነዱ ለስራ በተለይ የመንግስት ሚሽኖች ላይ የኤንጂኦ ሚሽኖች ላይ ያሉ ዳገቱን ቁልቁለቱን የሚወጡ የሚወርዱ መኪኖች ናቸው ለኢትዮጵያ በተለይ በጣም ባለውለታ መኪኖች ናቸውና በቃ ላለማውደቅ መሞከር ነኝ የሚል መልስ ሰጥቷል ማለት ነው ይሄ ሰው ሌላዋ ደግሞ ምን ብላለች ሐሳብ ነው ምን አይነት ሐሳብ ካላችሁኝ ትርጉም የሚሰጣችሁን ትንሽዬና የሆነ ነገር ፈልገው ማግኛ ሐሳብ ነው የሆነ ትልቅ ነገር ነው ብላችሁ አታስቡት ትንሽ ነገር ሆኖ ግን ትርጉም የሚሰጣችሁን ነገር ፈልገው ማግኛ ሐሳብ ነው ብላለች አንዱ ደግሞ ምን አለ ቁልፎችን ማግኛ ሙከራ የሚደረግበት ሂደት ነው ብሏል እንግዲህ ቁልፍ ስንል ሁሉ ጊዜ ከመፍትሄ ጋር ከስኬት ጋር ወይም አንድ አላገኘውትም ያልሽውን ነገር ማግኛ መንገድ ተደርጎ ስለሚታሰብ ነው ከዚሁ ከቁልፍ ጋር የተገናኘውን መልስ የሰጠው አንድ ሰው ያንተ ቁልፍ የቱ ጋር እንዳለ በመፈለግ መቆየት ድብልክ አስቀምጧል አንዱን ስታገኝ አንድ ደግሞ ትፈልጊያለሽ እንደዛ መሰለኝ ሌላው ሰው ምን ብሏል ህይወት የሳምንቱን መጨረሻዎች መጠበቅ ማለት ነው አዎ የሚል ነው ሰዎች እንደሚረዱበት ነገር ግን ቀለል አድርገው ስለመለሱት ቀላል ነው ትርጉሙን ብለን ላናስብ እንችላለን ሁሉ ጊዜ እሁድን የሚጠብቁ ሰዎች አሉ ሁሉ ጊዜ አርብ ማታን የሚጠብቁ ሰዎች አሉ ልክ እንደዛ ተረድቶት መልሷል ግርግርንና ሁካታን ታግሎ መቆየት ማለት ነው የሚል ያስቀመጠ ሰው አለ የማን መልሰው አድካሚ ጥያቄ ነው ይሄን ጥያቄ መጠየቅ አልፈልግም ዝም ብለን እንኑር ያለ ደግሞ አለ የሆነ ቦታ ጋር ልናገኘው እንችላለን ወይ ራሳችን ደግሞ ገለጻ አስቀምጠንለት ሊሆን ይችላል ህይወት ምንድነው ለሚለው ጥያቄ ስለ ህይወት ትርጉም ብዙ ተብሏል ጉዳዩ ይሄ ብቻ ነው መልሱ ይሄ ነው የነከለ ትክክል ነው የምንልበት ነገር አይደለም እንደ የሰው መረዳት እድሜ ጾታ ምንኖርበት አካባቢ ሃይማኖት የትምህርት ደረጃ ሊለያይ ይችላል የሚያፈላስፍ ግን መሆኑን ይስማማበታል ብዙ ሰው ፈላስፎች ብዙ ነገር ስላሉበት ከተሰጡ ትርጉሞች መካከል ግን የተወሰኑትን እንመልከት ሰውኛ በሆነው ትርጉም ወይም ሂዩማኒስቲክ በሚሉት መደብ ውስጥ ምርጡንኛን ማግኘት ጥልቅ ፍቅር የሚሰጠንን ነገር መፈለግና በጎ ወይም ቀና ተጽዕኖ መፍጠር ማለት ነው ብለው ያስቀምጡታል ይሄ ሂዩማኒስቲክ በሆነው አተያይ ነው በስነ ህይወት ወይም ባዮሎጂካል ወይም ሳይንቲፊክ በሆነው መልኩ ደግሞ ሂደት ነው ፕሮሰስ ነው የምን ሂደት የምን ፕሮሰስ ታግሎ የማሸነፍ ሰርቫይቭ የማድረግ ለምንድነው ታግለን የምናሸንፈው ወይም ሰርቫይቭ የምናደርገው ብለው ይመልሳሉ ማደግና መራባት እንድንችል ራስን መተካት እንድንችል ብለው ያስቀምጡታል ሌላኛው ኤግዚስተንሻል ሚሉት ወይም ይሄ በአማርኛው ስንተረጉመው ህላዌነት እንለው ይሄ ማለት መኖር ወይም ደግሞ እውነታን መጋፈጥ የሚለውን ትርጉም የሚወስድ ነው ሰው አላማ ኖሮት የተፈጠረ ሳይሆን ራሱ ግቡን ሴት የሚያደርግ አላማውን ራሱ መርጦ የሚወስን ማለት ነው አላማ ይዘን ሳይሆን ወደዚህ ምድር የምንመጣው ከመጣን በኋላ አላማችንን መርጠ ሴት የምናደርግነን የሚል ያው መፈላሰፍ ነው በፍልስፍናው ትርጉም ደግሞ ህይወት በግላዊ ጸጋዎች ውስጥ የሚገኝ ነገር ነው ለምሳሌ በፍቅር ርህራሄና እውነታ ከዚያም ዘላለማዊ በሆነ መንገድ ይሄንን ጸጋ ማሳደግና ጠብቆ መኖር ነው ብለው ያስቀምጡታል
ፈላስፎቹ ናቸው የሚሉት። ይሄኛው ተመችቶኛል። ፐርሰናል ጊፍት ነው። ምክንያቱም ብዙ ጥሩ ነገር የምታገኝበትም እዚህኛው መንገድ ላይ ይመስለኛል። እርካታን በህይወት የምታገኝበት ደስ ብሎሽም እንደው በቃ ህይወቴ ቢያልፍ እንኳን ምንም ነገር ባይኖረኝ እንኳን ብለሽ ስታስቢ እነዚህ ነገሮች ካሉሽ ሙሉ ነሽ። ይሄ ደግሞ አብዞርድ የምንለው ነገር አለ አይደል? መሰረተ ቢስ የሚለውን ትርጉም የሚሰጥ ነው። በዚህ ሀሳብ ውስጥ የሚወድቁት ሰዎች ደግሞ በሆነ ትርጉም ውስጥ ብቻ መገለጥ የለበትም፣ በቃ ህይወት ራሱ ትርጉም የለሽ ነገር ብለው ያስቀምጡታል ማለት ነው። ዝም ብሎ በዘፈቀደ መኖር ነው፣ በቃ ትርጉም የለውም። ትርጉም የምንፈልግበት ነገር አይደለም። ተፈጥረናል፣ እየኖርን ነው፣ ይቀጥላል። ጊዜያችን ሲያበቃ እንሰናበት። አብዘርዲዝም ያሉት ለዛ ነው። እሺ ሆኖም ብዙ ሰዎች የህይወትን ትርጉም የተረዱባቸው መንገዶች እንዳሉ ግን ከህይወት ታሪካቸው ተጽፈዋል። ራሳቸውም ጸሐፍት በብዙ ዘርፍ ውስጥ ያሉ ጽፈው አስቀምጠዋል፣ አውርተው ሄደዋል። የሰው ልጅ ትርጉም የሰጠበትን መንገድ እያጋራን ኖሯል፣ ወደፊትም ያጋራናል ነው የሚበጀን። ለህይወት ትርጉም ለመስጠት የተመለከቷቸው መንገዶችን ግን ብዙሃን ማስታወሻ በጻፉበት መንገድ አንደኛው ሪሌሽንሺፕ ግንኙነቶቻችን ከምንወዳቸውና ከምናከብራቸው ጋር የፈጠርነው ግንኙነት ከቤተሰብ፣ ከጓደኛ፣ ከማህበረሰብ ጋር ምን አይነት ግንኙነት ነው ያለን ብለን ስንል ለህይወትም አብረን ትርጉም እየሰጠን እንሄዳለን ብለው ይህንን መስፈርት አድርገዋል። ሁለተኛው አስተዋጽኦአችን ለሌሎች እንዴት ነው አስተዋጽኦ ያበረከት ነው? ሌሎችን መርዳት፣ እውቀትንና ክህሎትን ማካፈል፣ ጊዜና ጉልበት እንዲሁም ገንዘብን ማጋራት፣ ሀሳብና ጠቃሚ ምክሮችን በመለገስ የህይወትን ትርጉም እንዳገኙ የተናገሩ ብዙዎች ናቸው። ሌላው ራስን በማብቃት ውስጥ የህይወትን ትርጉም አውቀነዋል ያሉ አሉ። አዳዲስ ትምህርቶችን በመቅሰም ግላዊ ግቦችን አሳካሁ ባሏቸው ነገሮች፣ ከስህተታችን መማር ችለናል ባሏቸው ነገሮች ውስጥ የህይወትን ትርጉም ሰጥተዋል። ህይወት ትምህርት ቤት ናት ይላል አይደል? ብዙ ሰው ከተሳሳተ በኋላ አዲሱን መንገድ ሲይዝ እንደዛ ይላል። ሌሎቹ ደግሞ በስራ ህይወትን ትርጉም ሰጥተዋል። በስራ የህይወት ትርጉምን ያገኙና ያወቁ ስለመሆናቸው ተናግረዋል። የሚወዱትን ስራ በመስራት ሌሎችን በሙያቸው በማገልገል ወደሚወዱት ዘርፍ በመቀላቀል ሌሎችም በሚወዱት ስራና ሙያ መስመር እንዲበጅላቸው በመርዳት ጭምር ሙያተኛ በማድረግ ሌሎችን ማለት ነው። ሌሎቹ ደግሞ ፈተናን በማለፍ ወይም በማሸነፍ ህይወትን ተረድተውታል። መሰናክሎች፣ እንቅፋቶችና ችግሮች ወደ መበረታታት ሲወስዷቸው የህይወትን ትርጉም አገኘን ያሉ ብዙ ሰዎች እንዳሉም ተነግሯል። ሌሎቹ ሰዎች ደግሞ የፈጠራ ገለጻ እንዳላቸው ሲረዱ ህይወትን ተረድተዋል። ክሪኤቲቭ ኤክስፕሬሽን እንዳላቸው ሲያውቁ ማዜም እችላለሁ ያሉ ጊዜ መዘመር በመቻላቸው፣ መሳል በመቻላቸው፣ መተወን፣ መናገር፣ ቅርጽ ማውጣት፣ መሸመን ብዙ ናቸው የክሪኤቲቭ ኤክስፕሬሽን የምንላቸው ክህሎቶች ናቸው፣ ፈጠራ ናቸው። ግን መግለጽ ችለዋል ውስጣቸው ያለውን ነገር ለዓለም። እነኚህ እንግዲህ ለህይወት ትርጉም ሰጥተዋል። በአንድ የምትወጂውንና አንቺን ለየት የሚያደርግሽን ክህሎት ማግኘት ትልቅ ትርጉም አለው ለሰው ልጅ። እና ምንድነው እኔ ውስጥ ያለው አቅም የሚለውንም እኮ የምታይበት ነው አይደል? ምን አይነት አቅም አለኝ፣ ምን አይነት ተሰጥኦ አለኝ፣ ይሄንን ደግሞ እንዴት አበረከትኩት። አንዳንዴ ይኖርሽና ያ እድሉን ላታገኙ ትችያለሽ። ለሰዎች ለማጋራት፣ ለመስጠት፣ ለማሳየት ቦታውም እድሉም ላይ መቻች ይችላል። እና ድንገት አሁን እንደዚህ አይነት ሰዎች የሆነ እድል ሲያገኙ፣ መድረክ ሲያገኙ እነሱ ጋር ያለው የሚሰጣቸው ትርጉም በጣም ከፍ ያለ ነው። ህይወታቸው መጀመሪያ እንደሆነ ያስባሉ። እነሱም ተረድተውታል ህይወትን፣ ሰዎችም ህይወትን እንዲረዱት የሚያደርግ ክሪኤቲቭ የሆነ ነገር አበርክተዋል። አንዳንድ ጊዜ በሆኑ ከሆነ ተሰጦሽ ጋር ብቻ ተሰጦሽ ጋር ተገናኘሽበት አጋጣሚ ትልቁ የህይወትሽ በቃ ምዕራፍ ነው። ሌሎቹ ደግሞ በመንፈሳዊነትና የእምነት መጠናቸው ለክተውት ህይወትን ትርጉም ሰጥተዋል። ከበላይ አካል ጋር የጠለቀ ጠንካራና ጽኑ ግንኙነት እንዳላቸው ሲረዱ
ዓለምን በመንፈሳዊነት መነጽር መረዳት ሲጀምሩ ይሄ እንደዚህ አይነት ሽግግሮችን እኮ አይተናል አይደል? አሁን በተለያዩ ስራዎች ውስጥ የምናውቃቸው ሰዎች ሊሆኑ ይችላሉ። እንደው ምን ይሄ ታዋቂ ሰዎች ላይ ሲሆን የምንነጋገርበት ያው ብዙ ጊዜ ትኩረት ስለምናረጋቸው ነው እንጂ እያንዳንዱ ሰው ህይወት ውስጥ እንዲህ አይነት ሽግግሮች ይኖራሉ አይደል? ከዓለማዊ ህይወት ወደ መንፈሳዊ ህይወት መምጣት የሚለውና ወደ መንፈሳዊ ህይወት ጣልቆ መግባት የሚለው ሽግግርም በጣም በቃ የሚገርም ይመስለኛል። ሰዎች በደንብ የሚመሰክሩለት የሚናገሩለት አዲስ ህይወት ውስጥ እንዳሉ ዳግም እንደተፈጠሩ የሚናገሩለት ነው። ህይወት እኮ ለካ ይሄ ነበረ ብለው ብዙ ሰዎች ትርጉም አልሰጡም። በቃ ይቀየራል። የህይወታቸው አቅጣጫ ሙሉ በሙሉ ነው የሚቀየረው። ከዛ በኋላ በተገለጠላቸው ልክ ትርጉማቸውን ያስተካክላሉ። መጨረሻ ላይ የምናየው መውለድስ የለም በተፈጥሮ ሂደት ራሳችንን አገኘን ወይም ደግሞ ህይወት ምን ማለት እንደሆነ አወቅን ያለው ህይወት ትርጉሜ ተቀየረ ይላል ከወለደ በኋላ። ይሄ ናቹራል ነገር ነው አይደለ? አንቺ ሰርተሽ ነው ልጅን መውለድ ተፈጥሮ ነው። እንስሶች ሲወልዱ እንኳን እንገረማል እንኳን አይደለም የሰው ልጅ ማለት ነው። ስለዚህ መውለድ ይሄን ትዕይንት ስናይ የህይወት ትርጉም ሁላችንም ጋር የሆነ አጭርም ብትሆን ማብራሪያ ይዛ ትመጣለች። ሞት የተፈጥሮ ሂደት ነው አንዱ። ሌላው በጫካው በእንስሳው በሰው ልጆች እያንዳንዱ ተፈጥሮና አካሄድ ስንገረም ለምሳሌ ድንኳን ውስጥ ቁጭ ያለ ጫካ ውስጥ አንድ ሳምንት የሆነ ሰው ቢኖር በጣም ብዙ ነገሮች አስገርመውት ትርጉሙን አስተካክለው ሊሆን ይችላል። የተፈጥሮ በሰው ልጆች ላይ የተካሄዱ በጣም ብዙ ነገሮች መረዳት ማንም ሰው የሌለበት ቦታ ላይ የሆነች ትንሽ ድንኳን ጥለሽ አንቺና አንቺ ብቻ ነሽ እዛ ያለሽ። እኔ ግን ናሽናል ጂኦግራፊን ሳይ የምሬን ቁጭ ብዬ አይገርምሽ? አንድ ፍልስፍና አለ to be is to be perceived የሚል ነው እኮ ታዲያ። እና አሁን አንቺ መኖርሽን ለማወቅ የሆነ የሚያይሽ አካል ያስፈልግሻል። አለበለዚያ መኖርሽ ትርጉም ብቻሽን ተነጥለሽ እንደዛ ነው የሚገባኝ። እኔ የሆነ ቦታ ላይ ማንም ሰው የሌለበት ቦታ ላይ አንቺ ብቻሽን እየኖርሽ ምንድነው ህይወት የሚሰጥሽ ትርጉም? ነግቷል ግን መሽቷል። ማንም ሰው እዛ ጋር እኮ የምታዩ የለም፣ የሚያዋራሽ የለም። መኖርሽን ራሱ የሚያረጋግጥልሽ አካል መኖር የለበትም። ልክ ነው፣ እሱ አለ። ግን ደግሞ ይሄ ማስተዋል በምንለው ነገር ፀሐይ ስትወጣ ዝም ብለን ተገርመናል እኮ ካስተዋል ነው ጊዜ ከሰጠ ነው ከተፈጥሮ ጋር ያለሽ ቁርኝት። የሆኑ ወቅቶች ላይ ፀሐይ አንቺ መኖርና ለመኖርሽን ልትነግርሽ አትችልም። እዛ ቦታ ላይ ነው እኮ አንቺ ነሻ የምታስተውየው እዛ ጋር ያው የሰው ልጅ በሚለው መስፈርት ማለት ነው። የሆኑ ሲዝኖች ሲለወጡ እኛ ሀገር እንኳን ብዙ አናስተውለውም፣ ምናልባት ክረምት ሲገባ ካልሆነ በስተቀር እንጂ አሁን ጥቅጥቅ በረዶ ውስጥ ናቸው አይደል ሌላው ዓለም። እነሱ ያን ሁሉ የተከመረ በረዶ ትተው ደግሞ የሆነ ፀሐይ ሲመጣ ይገረማሉ፣ ወይም ተፈጥሮ በጣም ያስገርማቸዋል። እህል ዘርተሽ ምንድነው የሆነ አንድ ታዋቂ ሰው የተናገረው እንደ ቀልድ ነገር ይሁን ብቻ ያነበብኩት ምን ዋጋ አለው? ዋው የሆነ ኢንተርቪው ላይ ይሁን መጽሐፍ ላይ ያነበብኩት ሰርቶ ገንዘብ ደሞዝ ተሰጠው። ደሞዙን ተቀብሎ ምን ዋጋ አለው? አስመራ ጎዳና ካልበተን ነው ካልተዝናናንበት። ይሄ የድሮ ታሪክ ነው። እዛ የሚኖር ወታደር መሰለኝና የሆነ ደሞዙን ከተቀበለ በኋላ በወቅቱ ይሄ አውጥተሽ የምትዝናኝበት ጊዜ አለበት እና ትርጉም የለውም ነው ያገኘው ደሞዝ ካልተዝናናንበት ምን ዋጋ አለው? ተጠቅመሽ ስሜቱን ካላጣጣምሽ ኦሮማይለኝ አንዳንድ ነገሮች ኦሮማይለው አላቅም ብቻ አንድ ቦታ ላይ ሰምቻለሁ አንብቤያለሁ። እንደዛ አይነት ነገር አለ። አንዳንድ ነገር ምንድነው በህይወትሽ ያገኘሽውን ነገር እንኳን የምታጣጣሚበት ቦታ ትፈልጊያለሽ። ኖሮሽ ገንዘቡ ማውጣት እንዳትችይ የሚያስገድዱ ነገሮች ከማን ጋር ደግሞ ቦታ ትመርጫለሽ፣ ሰዎች ትመርጫለሽ፣ ድባብ ትፈልጊያለሽ እና ከዛ አፍተር ኦል ያገኘሽው ነገር ትርጉም ያጣብሻል ህይወትሽ ውስጥ። ልክ ነው። የሆነ ብቻ ተፈጥሮ በደንብ ካጤናት አለው ነገር በትንሽ የጎርጓዳ ሳህን አይደለ ዘር የሚበትነው ገበሬ ያን ሁሉ ሄክታር መሬት ከዛ ከሆኑ 3 እና 4 ወራት በኋላ ከተማ ያበላል፣ አገር ያበላል። እሱን ሂደት ስንመለከት ብለው ትርጉም ይሰጣሉ። አሁን ገበሬን ስለ ህይወት ብንጠይቀው በእርግጠኛነት የሚያብራራው ነገር አለ። የመጨረሻው ሌጋሲን በመተው
ዲፋይን አድርገናል ህይወትን ብለዋል። በህይወት ዘመናቸው በሰሯቸው ትላልቅ ስራዎች ቁጭ ብለሽ ስታስቢው ትላልቅ ነገር ሰርተሻል ወይም እንደ ሰራሽ አሳማኝ የሆኑ ዶክመንቶች ወጥተዋል ወይም ምስክርነት የሰጠ አካል አለ። ይህን ሰርቻለሁ አይቆጨኝም ግን እሱም ይመስለኝ አሁን አንቺ ከስም ከመቃብር በላይ ከፍ ይላል የሚለው መልካም ነገር ሰርቶ ማለፍ ምንም ቢሆን መጥፎ ነገር ከመስራት በመልካም ነገር ታሪክ ማስቀመጥ ጥሩ ነው። ግን የሆነ ሁሌ አንቺ ስም እንዲነሳ ነው እንደ መስራት ያለብሽ። ከሞትሽ በኋላ አንቺ ምን አናቀውም እኮ አንሰማለን ላንቺ እኮ ያንን ዓለም አንቺን ለሚያስታውስ ነው አሻራ ሁሌም ለሚያስታውስሽና ለሚቀረው ሰው ምን ትተሽለታለሽ። ለምሳሌ መቃብር ጥሩ ትዝታን ስፍራ ላይ መቃብር ቦታዎች የሚዘጋጁት ለሰውየው ከዝናብ ከፀሐይ እንዲከልለው አይደለም እኮ ሄዷል። እሱማ አካሉ ነው እንጂ በቃ በብዙ ሰው እምነት የለም ወደ ሌላኛው ዓለም ሄዷል ነው። እና ያ ድንጋዩን በዩ አጸዱን በዩ ሰዎች መተው የሚያደርጓቸው አክቲቪቲዎችም ለራሳቸው ስሜት ሰዎች በምድር እሳቤ ለምናደርጋቸው ነገሮች ነው። አንዳንዴ ስምም ተመሳሳይ እኮ ነው። ስም እንኳን የሚያስጠራ ወይ ልጅ ሳይወልድ እንዲሁ ሄደ የሚባል አባባል አለ አይደል? ሄዷል በቃ እኮ እሱ ከሄደ የግድ እዛ ጋራ የሆነ ስም የሚያስጠራው ነገር መኖሩ ለሱ የሚጠቅመው ነገር የለም። ለሱ ሳይሆን አሁንም ለቋሚዎቹ እኔ ለምሳሌ ከቤተሰብ እኮ ለምን ይታዘንለታል ነው እኔ ለሞተው ሰው ብቻ እኔ ትዝታ አለን ስንኖር እዚህ ምድር ላይ ማስታወሻ የምንላቸው ስለ ቁሳቁስ እኮ እናወራለን አይደለም ስለ ሰው ልጅ ማስታወሻችን ለቋሚው ይሁን እንጂ ለሞተው ሰው ሳይሆን ለቋሚው ሰው ግን ለምትተይለት ነገር የምትተይለት የምታስቀምጭለት ለምሳሌ ጥሩ ቅርስ ቀጥሎ ለሚኖረው ሰው አንቺን ነገር ለሚረከበው ሰው ጥሩ ታሪክ እንዲህ አይነት ነገሮች ለቋሚው ነው። አንዳንድ ሰዎች በሞታቸው ሰዎችን አስቀንተዋል። ለምን ካልሽ ያ ስፕሪት ወይም መንፈስ ጥሩ ነገር መስራቱን የዘከርንበት የቀብር ስነ ስርዓት ሆኖ ከሆነ እንዲም ሰዎች በጥሩ ነገር ያስታውሳሉ ማለት ነው የሚል ቁጭትም ያ ጽናትም አለ። ጥሩ ነገር ለየሰው መቀመጡ በጥሩ ነገር መታወሱ አንቺ በሰዎች ልብ ውስጥ ጥሩ ነገር ማስቀመጥሽ ሰዎች ጥሩ ነገር እንዲሰማቸው ማድረግሽ ለሰዎቹ ነው እንጂ ላንቺ እኔ ምንም ለሞተው ሰው እኮ ራሱ የሚሞተው ሰው እኔ አንስታችሁስ ብትጥሉኝ ምን አገባኝ ከሞት በኋላ ይላል እኮ ብዙ ሰው። ለምንድን ነው እንደዛ የሚለው? ከሞትሽ በኋላ ያለው ነገር ሁላችንም አናውቀው ምን እንደሆነ። አሁንም የምናወራው በህይወት ህሳቤ ውስጥ ሆነን ነው እኮ በመተንፈስ በመንቀሳቀስ ህሳቤ ውስጥ ሆነን ነው እንጂ በድን ከሆንሽ በኋላ ምንድነው አናውቅም። ሁልጊዜም ያንን ሰው ሳስታውስ ግን አብሬ ማነሳለት የሆነ አንድ ቆንጆ ታሪክ ቢኖር ያጽናናል ሰዎችን። በህይወት ውስጥ እንዲ ማሳለፍ ይቻላል፣ እንዲ አስተዋጽኦ ማበርከት ይችላል። ቅድም እኮ አለን በኮንትሪቢዩሽን ብለን የለ በአስተዋጽኦ ሁለት አይነት አስተዋጽኦ አለ። መልካም ያልሆነ አስተዋጽኦ፣ መልካም የሆነ አስተዋጽኦ። ታሪክ ውስጥ በጣም ብዙ መጥፎ ታሪክ የሚነገርባቸው ሰዎች አሉ። አልፈዋል እኮ አይሰሙትም። ሰዎችን ጎድተዋል፣ በድለዋል። ያንን አለማድረግ ነው። ሰዎችን አለመበደል፣ አለመጉዳት። በቃ ሰዎችን አልጎዳሽም፣ አልበደልሽም፣ ጥሩ ነው እዛ ጋራ። ከሞትሽ በኋላ ግን ያው ላንቺ የሚቀመጥ ትርፍ ስለ ስም መጨነቅ ሳይሆን እኔ ስም አስጨንቆን እንዲያርግ ልለፍ ሳይሆን አስተዋጽኦ ጥሩ ይሆን ለሰዎች ጥሩ ነገር ይሆንላቸው። በዙሪያ ያሉ ሰዎች ጥሩ ነገር ላድርግ፣ ጥሩ አስተዋጽኦ ላበርክት፣ እኔም ደግሞ በጥሩ ነገር ውስጥ ሆኜ ልለፍ የሚለው ነው እንጂ እዛ ጋር ይዘሽው የምትሄጁ ውርስ ሊሆን አይችልም። ለኔ ሰው ከሄደ ሄደ ነው። ምን ሌጋሲ ለነዋሪው ነው። እሱን የተምታታብሽ ጽጌ። ሌጋሲ ለምንኖረው ሰው ውርስ ቅርስ የሚባለው የአባቴ ሌጋሲ ብል ነገ አባቴን ባጣ የአባቴ ሌጋሲ እኔ ውስጥ ስራ አለው፣ ይሰራል፣ እኔን ያኖረኛል። የሚያኖረኝ መልካም ሌጋሲ ጥሎ ከሄደ ነው። መልካም ባልሆኑ ሌጋሲዎች እኮ ትውልድ ያበላሹ የሉም እንዴ? አሉ። ሊዋረስ ይችላል እሱ። እሺ እንግዲህ ይሁን እንደዛ ነው። አሁን ኤዲያሚን ዳዳ ሲባል ለምሳሌ እንደው ስለ ታሪክ እናስብ ብንል ሁሉም መስማት አይፈልግም። ከሰማም እንዳይደገም ታሪኩን እንዳይደገም ያደረገበት ታሪኩ ባይኖር ኖሮ ኤዲያሚን ዳዳ ባያረገው ኖሮ ጥሩ ነበር። ግን የሰው ልጅ ትክክል አይደለም፣ ሞቶም ስሙ የሚነሳው በመጥፎ ነው ይሄ ሰውዬ የሚል ዝክረ ታሪክ አለው ሁልጊዜ
ልክ እንደዚህ ደግሞ ታሪኩ ዛሬም በተደገመ ኖሮ የሚያስብሉን ደግሞ ሁነቶች አሉ። ምን ኮራባቸው ታሪኮች ለቋሚው ነው ለቋሚው ነው ሄደውማ ምን ይዞ ይሄዳል ብለሽ ነው? ምንም እኮ ይዞ አይሄድ። ለሚቀረው ሰው ጥሩ ነገር ማድርጉ ማለት ምን አለ አንድ ታሪክ ውስጥ በጣም የሚያስገርመኝና ብዙ ጊዜ የሚባለው ታላቁ እስክንድር ታሪክ ተናዘዘ ሲሞት ካስከሬን ውስጥ ሁለት እጆቼ ይውጡ አለ አይደል? ታላቁ እስክንድር እንግዲህ በብዙ ታሪክ ውስጥ የምናውቀው ሰው ነው። እሺ ዓለምን የገዛ ነው። በሄደባቸው ሀገራት ሁሉ በሄደባቸው ግዛቶች ሁሉ አሌክሳንድሪያ የሚል ከተማ እየመሰረተ የኖረ ነው። አንድም ቀን ተሸንፎ ማያውቅ ነው በጦር አውድማ ውስጥ አይደለ? ይሄ ታሪክ አለ። ግብጽ አንዷ ናት እንግዲህ አሌክሳንድሪያ በስሙ መታሰቢያ ከተማ አላት። መጨረሻ ላይ ግን በጦር አውድማ ጀግና የነበረ ሰው፣ ዓለምን ማስተዳደር የቻለ ሰው፣ ይፈራ የነበረ፣ ወታደሮች ሁሉ ይታዘዙለት የነበረ፣ የፈለገውን ነገር ያደርገ የነበረ ሰው ለማስታወሻነት ብሎ ነው ስሞት ይውጣ እጄ ግራና ቀኝ። ለምንድን ነው ብለው ትርጉም ይሰጡታል። እንግዲህ ወደ ዓለም ወይም ከዓለም ስሰናበት ምንም ነገር ይዤ አልሄድኩም፣ ባዶ ነው እንጂ ምንም ነገር። ዓለም ላይ ያለው ሀብትም ዓለም ላይ የነበረው ነገር ዓለም ላይ የነበረው ዝናም ዓለም ላይ የነበረው ሁሉን በበላይነት ማስተዳደርም ይዤ የሄድኩት ነገር አይደለም ነው፣ ባዶ ነው። እና ፊልሙን አይተሽ ከሆነ ይሄን ሰርተውታል። የህይወት ትርጉም ከአስከሬን ሳጥን ውስጥ ሁለቱ እጅ ተዘርግቶ ነው የሚሄደው። ድሮ ኤንሸንት ጥንታዊ ግብጻውያን ታሪክ ውስጥ ደግሞ ሲሞቱ እንዳለ ቁሳቁሳቸውን አብረው የሚያስቀብሩት ነገር የድሮ ታሪክ ትምህርት ነው። ሂስትሪ ልንነሳ እንችላለን ነው። እኔ እሱ ይገርመኝ ነበረ። ፒራሚዱም ለዛ እኮ ነው የሚሰራው። ሲነሱ አፍኖ እንዳይገላቸው ነው፣ እንደ ጎጆ ቤት ነገር እንዲሆንላቸው። እሺ እና እንግዲህ አስቢው ያው ስንነሳ ይሄንን ሀብት በቃ ይዘነው እንነሳለን ነውና ያለሽን ነገር ይዘሽ ለመቀበል ማለት ነው። ጥሩ እምነት ነው ያርግላችሁ። ትቶም የሚሄድ አለ። ያው ይሄ እንግዲህ የድሮ ጊዜ ታሪክ ነው። እሺ ህይወት በብዙ መንገድ ትርጉም ሊሰጣት ይችላል። እንደ ህይወት ተሞክሯችን፣ አተያያችን፣ ተጋላጭነታችን ሁላችንም የራሳችን እይታ ይኖረናል ህይወትን በተመለከተ። ግን እንዲህ ናት ተብሎ በጥቅሉ ህይወት የተገለጸችበት መንገድ የለም እንዳየነው ከሆነ። ስለዚህ ያው በሰጠን ትርጉምና እይታ ላይ ተመስርተን ስለ ህይወታችን መናገር እንችላለን። ታዛ ነው እየሰማችሁ ያላችሁ። ታዛ